ያለ አባት ማደግ ጉዳቱ ምን እንደሆነ አውቃለሁ። ምን ያህል ድረስ እንደሆነ በራስ መተማመን ማጣት፣ ብቻ ብዙ ነገር ስንቱ ነገር አለ። ከባድ ነው በጣም ያለ አባት ማደግ። ለዛም ስል ከ2 ዓመት ቆይታ በኋላ ታርቀን አብረን መኖር ጀመርን። ይቅር ብዬው ነበር እና መኖራችንን ቀጠልን። ከዛም 2 ወንዶች ነበር፣ ሌላ አንድ ሴት ልጅ ወለዱ። ባለቤቴ ደህና ነበር፣ ብቻ ትንሽ የተሻለ ባህሪ ነበር። ቢያንስ ውጭ ማደር ትቶ ነበር። ሱቅ ነበር እና አሁን ወዳለሁበት ቦታ መጣሁ። አሁን ላይ እንደገና የዛሬ 2 ዓመት። በእርግጥ ሁሌም በውስጤ ጥርጣሬ ነበር። አራስ ቤት ሆስፒታል ተኛሁ። ደሜ ከፍ ብሎ ሆስፒታል ተኝቼ ነበር። ባለቤቴ ከኔ ጋር ነበረ ሆስፒታል ያደረው የዛን ቀን። ሌሊት ላይ 7 ሰዓት አካባቢ መወጋው ማግኒዥየም ነበርና ደሜ በጣም ከፍ ብሎ ስለነበር ብቻ ዶክተሮች የሆነ ነገር ፈልገው አስተማሚ እንድጠራ ነገሩ። ስልክ ስላልነበረኝ አስተማሚ አለ በር ላይ እና እኔ ተኝቼ ነበረ። ያው አጠገቤ ስላልነበረ በር ላይ እንዳለ ነው የማውቀው። አስተማሚ በር ላይ አለ፣ ባለቤቴ ውጭ ላይ አለ አልኳቸው። እዛ የለም። ውጭ ላይ ሲያዩት ስልክ ሲደወልለት ከሌሊቱ 7 ሰዓት ስልክ እያወራ ነበር እና መጣ። ወዲያው ሲነግሩት ሆስፒታል መድኃኒት እንዲገዛ እንደተፈለገ ሲነገረው መጣ። ከዛ እዛው ነው ነርሶች ቤት። ከማን ጋር እያወራክ ነበረ? ከነማይ ጋር ነው አልኩት። አይ ስልክ አላወራሁም፣ ጌም እየተጫወኩ ነበር አለ። መስመሩን እየተነጋገሩበት ነበር ነው የሚለው። ከዛ ዶክተሮቹን በመገረም አዩትና ነርሷ 2 ነበሩ። ከዛ እኔም በቃ እዛ ጋር ዝም ነው ማለት ያለብኝ። አሞኛል፣ ተኝቻለሁ፣ አራስ ነኝ፣ የ5 ቀን አራስ ነኝ ገና። ከዛ ጠዋት ስልክህን አንዴ ስጠኝ ቤት ልደውል አልኩት እና ስልኩን ሳየው ስልክ እያወራበት ነበረ። የትናንቱን ሳየው አላጠፋሁም፣ እያወራበት ነበር። ከዛ ወዲያው ትናንትና ጌም እየተጫወትኩበት ነበር ያልከው፣ ይኸው 7 ሰዓት ላይ ስታወራ ነበረ። ኮል ዳይሬክሽን ውስጥ ገብቼ ከ1 ሰዓት በላይ ነበር ሲያወራ የነበረው። ስልኩን መነጨቀኝ። ሴትዮ እዚህ እንኳን ተኛ ትጨቃጨቂ ያለኝ። እያወራክ ነበር፣ ይኸው እያየሁት እኮ ነው አልኩት። ከዛ እኔ ጋር የምትሰራ ልጅ ነች፣ ስለ አንቺ ጤንነት ተጨንቃን የደወለችልኝ አለ። ኧረ ስለ እኔ ጤንነት ተጨንቃ ከሌሊቱ 7 ሰዓት ድረስ የምታወራ የሚገርም ነው። በጣም ገራል። አራስ ቤት ነኝ፣ ቤተሰብ የኔን ቤት እየጠበቀ ነው። ልሙት ልዳት አላውቅም። ምን ማድረግ ነው ያለብኝ? ጨቅጫቃ ብሎ አለፈ። እኔም ዝም ብዬ መኖሬን ቀጠልኩ። ውስጤ በጥርጣሬ ተሞልቶ በቃ እሱ ጋር የምትሰራ ልጅ ለእኔ ተጨንቃ ነው 1 ሰዓት ከምናምን ያወራችው። ይህ እንዴት አምኖ መቀበል ይቻላል? ግን በቃ ያለኝ አማራጭ እሱ ብቻ ነው። ከዛ ሳይ
ስልክ ቆይቼ በወርም በምንም ሳየው በአጋጣሚ እኔና ቤተሰቤ ለትንሽ የደረሰ አደጋ ነበረ። በዛ በቃ ነገሩን ተውኩት። ሳየው ሁሌም ይደዋወላሉ እና ቤታችን ኮንዶሚኒየም ነው። ሁሌም 3 ሰዓት በሚገባበት ሰዓት ውጭ ላይ ቆሞ ለረጅም ሰዓት ያወራል። አይቼ እንዳላየ ተመልሼ ወደ ቤት ገብቼ ምንም እንዳልተፈጠረ ጠብቀዋለሁ። መኪና ስር ተደግፎ ያወራል። በሰው መኪና ስር ምንም እንዳልተፈጠረ ቤት ገብቼ ጠብቀዋለሁ። አንዳንዴ እጁ አምጥቼ እራት ብላ ስለው አልበላም ይለኛል። እኔ እሱን እስከ 4 ሰዓት ጠብቄ ልጆች አሉኝ ብሎ እንዲያስብ ጠዋት 12 ሰዓት ትምህርት ቤት የሚሄዱ ልጆችን እስከ 12 ሰዓት እስከ 4 ሰዓት እስከ 4 ሰዓት ከዛም በላይ እንዲጠብቁ ታደርጋለሁ። ምናልባት ልጆቹ ሲጠብቁት ፍቅር ይኖረዋል ለልጆቹም ለእኔም ብዬ ስለማስብ ነው። በእርግጥ ለልጆቹ ፍቅር ነበረው፣ ይዘናል፣ እንክብካቤ ባያደርግላቸው